ሰላም ጤና ይስጥልን። በመላው ዓለም የምትገኙ የተወደዳቸው የሮሃ ቲቪ ተከታታዮች የግንቦት 6 ቀን 2018 ዓመተ ምህረት የምሽት ዜናዎችን ይዘንላችሁ ቀርበናል። በተለያዩ ግንባሮች በአገዛዙ ሰራዊት ላይ የደረሰው ከፍተኛ ኪሳራ፣ የጠለምቱን ትንቅንቅ እንዲሁም በሰራዊቱ ውስጥ የተቀሰቀሰው የእርስ በእርስ መበላላት፣ የምስራቅ አማራው ፋኖ የጠላትን ከበባ እንዴት ሰበረ፣ የግንባር መረጃዎችን ይዘን ቀርበናል። አገዛዙ ዜጎችን ለአራጆች አሳልፎ ሰጥቷል ሲል ትብብር ለኢትዮጵያ አንድነት ፓርቲ ያወጣው ግዘትና በአገዛዙ ሚዲያዎች የታፈነው የአሶሳው እልቂት ዝርዝር መረጃ ይኖረናል። የአዛውንቶች ገበሬዎችና የእምነት አባት የሆኑ ዜጎች በማንነታቸው ምክንያት ብቻ በገፍ እየታሰሩ መሆናቸውንና የአገዛዙን ክህደት ያስከተለውን ቀውስ እናስደምጣችኋለን። የፕሪቶሪያው ስምምነት ይዞ መቀጠል ህዝብን አሳልፎ መስጠት ነው ያሉት ዶክተር ደብረጽዮን ገብረ ሚካኤል የሰጡትን አነጋጋሪ መግለጫም እናሰማችኋለን። ከጦር ኃይሎች ሆስፒታል በስውር የተወሰዱት የአካል ጉዳተኛ ወታደሮች የት ደረሱ? አገዛዙ ለስርዓቱ ሸክም ናቸው ያላቸውን ወገኖች ለማጥፋት የወሰደው ዘግናኝ እርምጃና በደብረ ዘይት የተቀሰቀሰው ቁጣ ዝርዝር መረጃ አለን። የእስራኤልና የኢሜሬትስ ሚስጥራዊ ስብሰባ ኔታንያሁ የገለጹትን መረጃ አቡዳቢ ለምን መሰረተ ቢስ ስትል ውድቅ አደረገችው? በቀጠናው የተቀሰቀሰውን ዲፕሎማሲያዊ ውዝግብ እንመለከታለን። አድማጭ ተመልካቾቻችን አብራችሁ ልትቆዩ ከፈቀዳችሁ እነዚህን መረጃዎች በዝርዝር የምናሰማችሁ ይሆናል። የሮሃ ቲቪ ወቅታዊና ሐቀኛ መረጃዎች እንዲደርሷቸው ቻናሉን ሰብስክራይብ፣ ላይክ እና ሼር በማድረግ አሁኑኑ ቤተሰብ ይሁኑ። በተለያዩ ግንባሮች የአገዛዙ ሰራዊት በከፍተኛ ሁኔታ ሲመታ በሰራዊቱ ውስጥ የእርስ በእርስ ግጭት መቀስቀሱ ተገለጸ። በወሎ ቤተ አማራ ቀጠና ምዕራብ ጎንደር በጀብደኛው የምስራቅ አማራ ሚኒሊክ እዝ 102ኛ ኮር ስር የሚገኘው የ49ኛ ክፍለ ጦር በዛሬው ግንቦት 6 ቀን 2018 ዓ.ም ሌሊት ላይ የተሰነዘረበትን መጠነ ሰፊ ከበባ ሰብሮ በመውጣት ታላቅ ድል ተቀናጅቷል። የአገዛዙ ሰራዊት ዙ 23 ማራኪ የሆነውን ይህንን ክፍለ ጦር ሙሉ በሙሉ ከበባ ውስጥ ለማስገባት ቃሊም በሮቤት በአሜድ መድኃኔ ዓለም በበቅሎ ማነቂያ በላኪኬና በለጋይ ሶራ በኩል በስድስት አቅጣጫ ጥቃት ቢሰነዝርም የፋኖ አባላት ጥቃቱን በመመከት ጠላትን ወደ መጣበት አፈርጥጠውታል። በአርበኛ ለገሰ ሰማው የሚመራው ይህ ክፍለ ጦር ቀድሞ ስልታው የሆኑ ገዢ ቦታዎችን በመያዝ በሞርተር በድሽቃ በመትረየስና በስናይፐር በጠላት ላይ አይቀጡ ቅጣት በመቅጣት ከፍተኛ ሰብአዊና ቁሳዊ ኪሳራ አድርሰዋል። ከሰዓት በኋላም በቃሊምና በአስገዳይ በኩል የመጨረሻ ኃይሉን ተጠቅሞ ለመውጣት የሞከረው የጠላት ሰራዊት በአምስተኛ ሻለቃ የቦምብና የጨበጣ ውጊያ ተመቶ ሙትና ቁስለኛውን እየጣለ መፈርጠጡ ተገልጿል። በተመሳሳይ ሁኔታ በሰሜን ጎንደር ጠገዴ ወረዳ ሰጋሎ ከተማ ላይ በዛሬው ዕለት ከጠዋቱ 1 ሰዓት ጀምሮ ብርቱ ውጊያ ተካሂዷል። በበላይ እዝ የ305ኛ ኮር 76ኛ ክፍለ ጦር ስር የተደራጁ የፋኖ አባላት ከሳንጃ ከአሸሬና ከቅራቅር ከተሞች ተነስቶ በሶስት አቅጣጫ ሲንቀሳቀስ በነበረው የአገዛዙ ወታደር ላይ በፈጸሙት የደፈጣ ጥቃት ከፍተኛ ድል አስመዝግበዋል። በዚህ ውጊያ እስካሁን ባለው መረጃ 20 የአገዛዙ ወታደሮች ሲገደሉ 8 የሚሆኑት ደግሞ መቁሰላቸው ተረጋግጧል። በጀግኖች የተጀመረው ይህ ትንቅንቅ አሁንም ተጧጥፎ ቀጠሉን የኮሩ ህዝብ ግንኙነት መምሪያ አስታውቋል። በሌላ በኩል በአማራ ፋኖ ተከታታይ ጥቃት ክፉኛ የተመታው የአገዛዙ ሰራዊት በውስጡ የእርስ በእርስ መበላላት መጀመሩ ተሰምቷል። በወግዲ ግንባር በተደረገ ውጊያ በርካታ ወታደሮች መደምሰሳቸውን ተከትሎም በወግዲ የሚገኘው የሰራዊቱ ኃይል መካከል ግጭት ተቀስቅሷል። ግጭቱ የተፈጠረው ለፋኖ መረጃ ትሰጣላችሁ አስመትታችሁናል በሚል ሰበብ በአማራ ተወላጅ የሰራዊት አባላትና በወታደራዊ አመራሮች እንዲሁም በአጃቢዎቻቸው መካከል መሆኑ ተጋልጧል። ይህ ሁኔታ ሰራዊቱ በከፍተኛ የሞራል ውድቀት ውስጥ መሆኑንና በውድቀት ዋዜማ ላይ እንደሚገኝ ማሳያ ነው ተብሏል። ትብብር ለኢትዮጵያ አንድነት ፓርቲ አገዛዙ ዜጎችን ለአራጆች አሳልፎ ሰጥቷል ሲል ከሰሰ። በቤሻንጉል ጉሙዝ ክልል መተከል ዞን ጉባ ወረዳ ውስጥ በሚገኘው አይሲዴ ቀበሌ አፍሪካ እርሻ ልማት አካባቢ በንጹሃን ዜጎች ላይ የተፈጸመውን አሰቃቂ የጅምላ ጭፍጨፋ ተከትሎም ትብብር ለኢትዮጵያ አንድነት የተሰኘው ድርጅት አገዛዙን የገሰጸበትና የተሰማውን ጥልቅ ሐዘን የገለጸበት መግለጫ አውጥቷል። ድርጅቱ በመግለጫው ላይ እንዳሰፈረው ጭፍጨፋው የተፈጸመው የጉምዝ ታጣቂዎች ናቸው በተባሉ ኃይሎች ሲሆን ጥቃቱ የታቀደና የተቀናጀ እንደነበረ አመልክቷል። በደረሰው አሰቃቂ ጥቃት ከአሶሳ ወደ መተከል በ3 የህዝብ ማመላለሻ አውቶቡሶችና በአንድ አነስተኛ ተሽከርካሪ ተሳፍረው ይጓዙ የነበሩ ከ35 በላይ ወገኖችም በአሰቃቂ ሁኔታ ተጨፍጭፈዋል። በተጨማሪም ከ50 በላይ የሚሆኑት ላይ ከባድና ቀላል የአካል ጉዳት የደረሰባቸው ሲሆን ቁጥራቸው በውል ያልታወቀ በርካታ ሰዎች ደግሞ የደረሱበት ሳይታወቅ መጥፋታቸው ተገልጿል። ይህ ጭፍጨፋ እናትና ህፃን ልጇን አዛውንቶችን
ህጻናትንና በርካታ አቅመ ደካሞችን የጨረሰ መሆኑን ድርጊቱን ይበልጥ ዘግናኝ አድርጎታል። ትብብር ለኢትዮጵያ አንድነት በመግለጫው አገዛዙን በጽኑ የከሰሰ ሲሆን መንግስት ዜጎችን መጠበቅ ቢያቅተው አካባቢው የሞት ቀጠናና መታረጃ ቄራ ከመሆኑ አንጻር የጥንቃቄና የጉዞ ክልከላ እርምጃዎችን መውሰድ ሲችል ዜጎቹን ለአራጆች አሳልፎ ሰጥቷል ሲል በቁጣ ገልጿል። በተለይም ጭፍጨፋው የተፈጸመው በታላቁ የህዳሴ ግድብ አቅራቢያና የመከላከያ ሰራዊት ካምፕ ባለበት ስፍራ መሆኑ አገዛዙ ዜጎችን የመጠበቅ አቅምም ሆነ ፍላጎት እንደሌለው ማሳያ ነው ብሏል። ድርጅቱ በመጨረሻም ይህንን የጅምላ ጭፍጨፋ በጽኑ እያወገዘ የተገደሉ ወገኖች እረፍተ ነፍስን ለወዳጅ ዘመዶቻቸው ደግሞ መጽናናትን ተመኝቷል። በቤሻንጉል ጉሙዝ ዜጎች በማንነታቸው ብቻ ተለይተው ያለምንም ወንጀልና የፍርድ ቤት ትዕዛዝ በግፍ እየታሰሩ መሆናቸውን የአካባቢው ነዋሪዎች ተናገሩ። በተለይም በግልገል በለስ ማረሚያ ቤት ውስጥ የሚገኙት የታሳሪዎች ማንነትና የዕድሜ ክልል ድርጊቱ ሆን ተብሎ አንድን ማህበረሰብ ለማጥቃት የታለመ ግልጽ የማንነት አደን መሆኑን ያረጋገጠ ሆኗል። በዚህ አሰቃቂና ማንነት መሰረት ባደረገ የእስር ዘመቻ ሰለባ ከሆኑት መካከል የ87 ዓመቱ አዛውንት አቶ እጅጉ በይህ ተገኘና የ90 ዓመቱ አዛውንት አቶ ልመና ቦጋነ ጀንበር ይገኙበታል። እነዚህ አረጋውያን አንዳችም የህግ ጥሰት ሳይገኝባቸው ለረጅም ቀናት በማረሚያ ቤቱ ወለል ላይ እንዲያሳልፉ ተፈርዶባቸዋል። ከፓዌ ወረዳ መንደር 4 ቀበሌ ብቻ ተለይተው የታሰሩት እንደ ወንዴ ታደሰ፣ አብዬ ጥላሁን፣ አዲሴ ጥላሁንና ሙላለም ጌትነት ያሉ አርሶ አደሮችና የቤተ ክርስቲያን አገልጋዮች መሆናቸው ጥቃቱ በማንነትና በማህበራዊ መሰረት ላይ ያነጣጠረ ግልጽ እስር ስለመሆኑ ዋነኛ ማሳያ ተደርጎ ተወስዷል። እነዚህ ታሳሪዎች እያንዳንዳቸው ከ6 እስከ 7 ልጆች የሚያስተዳድሩ ቢሆንም አሁን ላይ የእርሻ ወቅት ሆኖ ሳለ በማንነታቸው ምክንያት መታሰራቸውን ተከትሎም ቤተሰቦቻቸው ለከፍተኛ የኢኮኖሚና ማህበራዊ ቀውስ ተጋልጠዋል። ነዋሪዎቹ እንደሚሉት አገዛዙ እነዚህን ንጹሃን ለምን እንደታሰሩ የዞኑ ፖሊስ ሲጠይቁ ከፌዴራል ብሔራዊ መረጃና ደህንነት የመጣ ትዕዛዝ ነው የሚል አጭርና ግልጽ ያልሆነ ምላሽ ከመስጠት ባለፈ በቤተሰቦች ምሬት ላይ ማፌዝን መርጠዋል። የክልሉ የጸጥታ ዘርፍ ኃላፊ ኮሚሽነር ጌታቸው በበኩላቸው ወንጀል እንደሌለ ቢናገሩም አንዳንዴ ደግሞ ጉዳዩን ከኮማንድ ፖስት ትዕዛዝ ጋር በማያያዝ የሚቃረን ምላሽ እየሰጡ ይገኛሉ። ዜጎች በማንነታቸው ምክንያት የደረሰባቸው ይህንን ግፍ በህጋዊ መንገድ ለማስከበር ያደረጉት ጥረት በተቋማት መዳከም ምክንያት መና ሆኖ ቀርቷል። የኢትዮጵያ ሰብአዊ መብት ኮሚሽን ጉዳዩ ከአቅም በላይ እንደሆነበት ሲገልጽ የፌዴራል ፖሊስ ወንጀል ምርመራ ቢሮም እኛን አይመለከተንም በማለት ዜጎችን አድራሻ አሳጥቷቸዋል። ይህ ሁኔታ በሀገሪቱ ውስጥ ዜጎች በማንነታቸው ብቻ በመንግስት የጸጥታ መዋቅር ስር ያለምንም ጠያቂ የሚንገላቱበት አሰራር መስፈኑን የሚያመላክት በመሆኑም ዓለም አቀፉ ማህበረሰብና የሚዲያ ተቋማት ድምፅ አልባ ለሆኑት ለእነዚህ አዛውንቶችና አርሶ አደሮችም መከታ እንዲሆኑ ጥሪ ቀርቧል። የትግራይ ምክር ቤት መመለስ የህዝብን ህልውና ለማረጋገጥ ነው ሲሉ ዶክተር ደብረጽዮን ገብረ ሚካኤል አስታወቁ። በትግራይ ክልል ያለውን ፖለቲካዊ ውጥረትና የአስተዳደር መዋቅር አስመልክቶ የክልሉ ፕሬዝዳንት ዶክተር ደብረጽዮን ገብረ ሚካኤል በሰጡት ጋዜጣዊ መግለጫ የትግራይ ምክር ቤት ወደ ቀድሞ ስራው መመለሱ የትግራይ ህዝብ እንዲጠፋ ከተፈረደበት ውሳኔ የሚታደገውና ህልውናውን የሚያረጋግጥ መሆኑን አስታውቀዋል። ፕሬዝዳንቱ እንደገለጹት የፕሪቶሪያው የሰላም ስምምነት ከተፈረመ ከ3 ዓመታት በላይ ቢያልፉም ህዝቡ ችግሮች በሰላም ይፈታሉ በሚል በትዕግስት ቢጠባበቅም እስካሁን የሚፈልገው ውጤት አልተገኘም ብለዋል። ዶክተር ደብረጽዮን በመግለጫቸው ላይ አጽንኦት ሰጥተው እንደተናገሩት የተጣሰው ስምምነት ብቻ ይዞ መቀጠል ህዝብን አሳልፎ ከመስጠትና በአንገት ላይ ተረግጦ ከመኖር የማይተናነስ ነው ብለዋል። በዚህም ምክንያት የምክር ቤቱን ህጋዊነት ወደ ነበረበት መመለስ ህዝቡን ከከፋ አደጋ ለማውጣት የተወሰነ አስፈላጊና ወቅታዊ እርምጃ መሆኑን አስረድተዋል። ይህ የምክር ቤት ወደ ስራ መመለስ ለሌላ ጦርነት መነሻ ሊሆን እንደማይችል የገለጹት ፕሬዝዳንቱም ዋና ዓላማው የተረጋጋና የተሟላ አስተዳደራዊ መዋቅር በመፍጠር የህዝብን ደህንነት በአስተማማኝ ሁኔታ ማስጠበቅ እንደሆነ አብራርተዋል። አሁን ያለውን ውስብስብ ቀውስ ለመሻገርም ሁሉን አቀፍ መንግስት ለመመስረት የሚያስችሉ ስራዎች በጥንቃቄ መጀመራቸውን ፕሬዝዳንቱ አመልክተዋል። ይህ ሂደት ሁሉንም የህዝብ አቅሞች የማስተባበር ተግባርን የሚያካትት ሲሆን ክልሉን ወደ ተሻለ ሰላምና ልማት ለማሸጋገር ያለመ እንደሆነ ተገልጿል።
ከጦር ኃይሎች ሆስፒታል በስውር የተወሰዱ የአገዛዙ አካል ጉዳተኛ ወታደሮች ለአገዛዙ ሸክም ናቸው በሚል በግፍ መረሸናቸው ታወቀ። በአገዛዙ ቁጥጥር ስር ባለው የጦር ኃይሎች ሆስፒታል ውስጥ በሕክምና ስም ለረጅም ጊዜ ታፍነው የነበሩ በርካታ አካል ጉዳተኛና የአእምሮ ህሙማን የሰራዊት አባላት በመጨረሻም በጭካኔ እንዲረሸኑ መደረጉ ታወቀ። እነዚህ ወታደሮች በጦር ግንባሮች በነበረው ከባድ ውጊያ ምክንያት እግርና እጃቸውን ያጡ እንዲሁም በአሰቃቂው የጦር ሜዳ ትዕይንት የተነሳ አእምሯቸው በእጅጉ የተነካ የነበሩ ሲሆን በሆስፒታል ውስጥ በነበሩበት ወቅት ከፍተኛ የአእምሮ መታወክ ምልክቶችን ያሳዩ የነበሩትም እነዚህ ወታደሮች በስቃይ ውስጥ ሆነው ይጮሁና ይሳደቡ እንደነበር የዓይን እማኞች ገልጸዋል። ይሁን እንጂ አገዛዙ እነዚህን ወታደሮች ከሆስፒታሉ ካወጣቸው በኋላ በቀጥታ ወደ ቤተሰቦቻቸው ከመላክ ይልቅ ለተወሰነ ጊዜ በሌላ ስውር ቦታ ደብቋቸው ቆይቷል። የእነዚህ በውጊያ አእምሯቸው የታወከና አካላቸው የጎደለ ሰራዊት አባላት ቤተሰቦች ልጆቻቸው በውጊያ እንደተሰዉ በመንገር የደረሰባቸውን ጉዳትም ተደብቆ እንደነበር ምንጮች ገልጸዋል። ከጊዜያት በኋላ ከሆስፒታሉ በድብቅ እንዲወሰዱ መደረጉም ታውቋል። ይህም የተደረገው ከህዝብና ከሆስፒታሉ ሰራተኞች ዓይን ለማራቅ የታሰበ ስልት እንደነበር የሚገመት ሲሆን ወታደሮቹ በቆዩባቸው በእነዚህ ስውር ቦታዎችም ምንም አይነት የቤተሰብ ግንኙነት እንዳይኖራቸውና በሚስጥር እንዲያዙ ተደርጓል። በድብቅ በቆዩባቸው ቀናትም የሰራዊቱ አባላት የነበራቸው ሁኔታ አሳሳቢ እንደነበርና በመጨረሻ አገዛዙ ሚስጥር ያወጣሉ ወይም ለስርዓቱ ሸክም ናቸው በሚል ስጋት እንዲረሸኑ ማድረጉ ተረጋግጧል። ይህ የጭካኔ እርምጃ የተወሰደበት ዋና ምክንያት ወታደሮቹ ወደ ህብረተሰቡ ቢቀላቀሉ የጦርነቱን አስከፊ ገጽታ፣ የደረሰውን ከፍተኛ እልቂትና የአገዛዙን ወታደራዊ ውድቀት ለህዝብ ምስክር ይሆናሉ በሚል ስጋት እንደሆነ ተገልጿል። በተለይም በጦርነቱ ምክንያት አካላቸው የጎደለ ወታደሮች በየመንገዱ መታየት የአዲሱን ሰራዊት ሞራል ይነካል፣ እንዲሁም አዳዲስ ወጣቶች ወደ ውጊያ እንዳይገቡ ተጽዕኖ ይፈጥራል በሚል ስሌት ምስክሮቹን ለማጥፋት የታለመ እርምጃ መሆኑን ታዛቢዎች ይናገራሉ። ለስርዓቱ ሲሉ የደሙና አካላቸውን ያጡ ወታደሮች በመጨረሻም የቆሰለ አካላቸውንና በተረበሸ አእምሯቸው አገዛዙ በመረሸን እንዲያጠፋቸው መደረጉም በዓለም አቀፍ ደረጃ በጦር ወንጀለኝነት የሚያስጠይቅ ድርጊት መሆኑ ተመልክቷል። በተመሳሳይ አካላቸው የጎደለ የሰራዊቱ አባላት ለሁለተኛ ቀን በደብረ ዘይት ሰላማዊ ሰልፍ የወጡ ሲሆንም ለአገዛዙ ዘብ የቆሙ በአባላቱ ዘንድም መከፋፈል መፈጠሩ እየተነገረ ነው። ጠቅላይ ሚኒስትር ኔታንያሁ ከኢሚሬትስ መሪ ጋር ስላደረጉት ምስጢራዊ ስብሰባ የሰጡት መግለጫ ውዝግብ አስነሳ። የእስራኤል ጠቅላይ ሚኒስትር ቤንያሚን ኔታንያሁ በቅርቡ በተካሄደው የኢራን ጦርነት ወቅትም ከተባበሩት አረብ ኤሚሬትስ ፕሬዝዳንት መሐመድ ቢን ዛይድ ጋር ምስጢራዊ ስብሰባ ማድረጋቸውን ገልጸዋል። ጠቅላይ ሚኒስትሩ ይህንን ስብሰባ በከፍተኛ ቀጠናዊ ውጥረት ወቅት የተከናወነና በእስራኤል በኩል ትልቅ ትርጉም የሚሰጠው ዲፕሎማሲያዊ ክስተት እንደሆነ ገልጸውታል። እንደ ኔታንያሁ ጽህፈት ቤት ገለጻ ይፋ ያልተደረገው ስብሰባ የተካሄደው በተባበሩት አረብ ኤሚሬት ውስጥ ሲሆን ዓላማውም እስራኤል ከኢራን ጋር በነበራት ግጭት ወቅትም ከቀጠናው አጋሮቿ ጋር ያላትን ቅንጅት ለማጠናከር የነበራትን ጥረት የሚያሳይ ነው ተብሏል። ይሁን እንጂ ይህ መረጃ የወጣው በእስራኤል በኩል ብቻ ሲሆን የተባበሩት አረብ ኤሚሬትስ በበኩሏ የቀረበውን መረጃ ወዲያውኑ ውድቅ አድርጋለች። የሀገሪቱ የውጭ ጉዳይ ሚኒስትር በሰጠው መግለጫ ኔታንያሁ ሀገሪቱን ጎብኝተዋታል ወይም ከፕሬዝዳንቱ ጋር ምስጢራዊ ስብሰባ አድርገዋል ተብሎ የሚናፈሰው ዘገባ ሙሉ ለሙሉ መሰረተ ቢስ መሆኑን አስታውቀዋል። ሚኒስትሩ አክሎም ከእስራኤል ጋር ያለው ግንኙነት በግልጽነትና ይፋዊ በሆኑ የዲፕሎማሲ መስመሮች ብቻ የሚመራ መሆኑን በመጥቀስ የኔታንያሁን ንግግር አጣጥሎታል። ይህ በስብሰባው ዙሪያ የተፈጠረው አለመግባባት የተከሰተው በእስራኤልና በኢራን መካከል የተፈጠረውን ግጭት ተከትሎ በመካከለኛው ምስራቅ ያለው ውጥረት በከፍተኛ ሁኔታ ባየለበት ወቅት ነው። ኢሚሬትስ እንደ ኤሮፓውያን አቆጣጠር በ2020 አብርሃም ስምምነት መሰረት ከእስራኤል ጋር ግንኙነቷን ወደ መደበኛ ደረጃ የለወጠች ቢሆንም ይህ ግንኙነት በጋዛ እየተካሄደ ካለው ጦርነትና በቀጠናው ካለው አለመረጋጋት ጋር ተያይዞ ከህዝብና ከቀጠናዊ አካላት ከፍተኛ ትችት እየደረሰበት ይገኛል። አሁን የተፈጠረው አለመግባባት በሁለቱ ሀገራት ስትራቴጂካዊ ግንኙነት ላይ ምን አይነት ተጽዕኖ ይኖረው እንደሆነ በስፋት እየተጠበቀ ነው። አድማጭ ተመልካቾቻችን የሰዓቱ የሮሃ ቲቪ ዜናዎች የተከታተላችኋቸውን ይመስሉ ነበር። አብራችሁን ስለነበራችሁ ከልብ እናመሰግናለን። ሰላም።